ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ከእኔ ጋር ሁሉ ሰላም። ፋሚሊ እንዴት ናችሁ? ሰላም ናችሁ? ከጠፋፋን ሰሞኑን አላችሁልኝ? እኔ ያለሁላችሁ ቤተሰብ ቪዲዮ ላይክ ሼር በማድረግ ጀምሩ። ፋሚሊ ሰብስክራይብ በማድረግ አዲስ የሆናችሁ አበረታቱ ፕሊስ። እንትኔ ዜሮ ሆኗል ማለት ነው ሰሞኑን ስለጠፋው፣ ስለዛ አበረታቱ ቤተሰብ። ዛሬ በአንዳንድ ሀሳብ ተመልሻለሁ ማለት ነው። ለምን የምግብ እንትን አድርገሽ እንትን አልሽ ካላችሁኝ ማለት ነው። ለምን እንደዚህ እንዳደረኩ ታውቃላችሁ ቤተሰብ? አንዳንድ ሰዎች ጭንቅላታቸው ባዶ ስለሆነ ዜሮ ስለሆነ ስለማያስብ የሰው ልጅ በምግብ በገንዘብ በቁስ የምንገዛው ምናምን ይመስላል ማለት ነው። ምክንያቱም የሰው ልጅ በገንዘብ ወይ ደግሞ በቁስ አንገዛውም። የራሳችን ጋር የራሱ አስተሳሰብ የራሱ ሕሊና የራሱ እንትኑ ገዝቶት ወደ እናንተ ካልመጣ በስተቀር ያንን ሰው እኛ ገንዘብ ስለሰጠነው ወይም ደግሞ የሆነ በቃ አለ አይደለ እንትን ምግብ ስለጋበዛችሁ ሰታችሁ እኔ እሻልሃለሁ እኔ እንትን እልሃለሁ ካላችሁት ስላላችሁት የእናንተ ሊሆን አይችልም ማለት ነው። ይህንን ማወቅ አለባችሁ። በተለይ አንዳንድ ደነዝ የሆኑ ሴቶች አስተሳሰብ ያላቸው ማለት ነው። በእርግጥ በሴቶች ብቻ አይደለም በወንዶችም አለ። ግን ደግሞ በአሁን ሰዓት የሴቶቹ ድንዝዝና እየፈሳ ነው ማለት ነው። ማርያምን በጣም ነው የሚያስጠላው የሚደብረው። ይዝን ያህል እንደዚህ የሰው ልጅ ደነዝ ይሆናል እንዴ? እኔ እንደዚህ አስቤም አልሜም አላውቅም። እንደዚህ ደነዝ ይሆናል ብዬ የሰው ልጅ ማለት ነው። በዚህ ልክ ድንዛዜ በስማ ይደብራል ማርያምን። እና ወደ ዛሬው ቪዲዮ የስመለስ ቤተሰብ የሰው ልጅ በራሱ ወደ እናንተ ፈልጓችሁ ወይም ደግሞ የእናንተ ጥሩ አመለካከታችሁ ወይም ደግሞ ጥሩ ነገራችሁ ስቦት ወደ እናንተ ካልመጣ በስተቀር እናንተ ገንዘብ ስለምትሰጡት ወይም ደግሞ የሆነ ነገር ስለምታደርጉለት ብቻ ሲከፋው ከጎኑ አብራችሁ ስለምትሆኑ ሲከፋው ስለምታጥናኑት ፍቅረኛችሁ ሊሆን አይችልም። ጓደኛችሁ ሊሆን እንጂ ፍቅረኛችሁ ሊሆን አይችልም። ደግሞ ለዛውም ባለ ትዳር ወንድ ማለት ነው። አለበስም ግን አንቺ እቺ ምን አይነቶች ሄርሜላ የምትባለው ልጅ እኔ እንጃ በጣም ነው የምጠላትም። ሳያት ራሱ በጣም ነው የሚያስጠላኝ። ግን በጣም ነው የሚያስጠላው በጣም የምር የሰውን ባለ ትዳርን አፋቶ እንደዚህ የራስ ለማድረግ እንደዚህ ሳትፈለጉ እንደ ቆሻሻ ምናምን እየታያችሁ በቃ አይደለ ሁሉ ነገር እያስጠላ ምናምን የኔ ይሆናል ብሎ በቃ እንደዚህ በገንዘብን የሰውን ጭንቅላት መድፈን በጣም ከባድ ነው። በጣም ያስጠላል። ለምሰራው ስራ ምናምን ዞርም ብሎ ያያትም እኮ እሷ እንደዚህ ቢጃማ ለብሻለሁ እንደዚህ እኮኛለሁ አላማረብኝም ይሄ የዝነጣ ልብስ እንዳይመስል ምናምን ስትል ራሱን የበሳቅ ነው የሞኩት ማለት ነው። መቼም አይጠፋውም አንድ ሰው የዝነጣ ልብስና ኖርማል ልብስ ያውቃል ይረዳል። ግን እሷ እንደዛ ስትል እኔ በጣም ተገርሜ እንትን እያየኋት ነበረ። ዛሬ ለመጀመሪያ ጊዜ ያየሁት እንትኑ ማለት ነው ቪዲዮውን። እና ትናንትና ያው ከቤቱ ወጥቷል። ሚስቱ ወደ ቤቱ ስለተመለሰች እሱ ከቤት ሊወጣ እሷ ወደ ቤት ልትቀመጥ አይደል ተስማምተው የመጡት።